ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመጋቢት 20 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስተዋውቃችኋለን። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን በቅድሚያም ርዕሶቹን እናስቀድም። የአማራ ፋኖ የተጋድሎ ውሎ በከፍተኛ ድል ታጅቦ የቀጠለ ሲሆን በጎንደር ጠቅላይ ግዛት አርማጭሆ ላይ የብልጽግናው ኮሎኔል እርምጃ ተወስዶበታል። በወሎ ቤት አማራና በሸዋ ጠቅላይ ግዛቶችም ፋኖ ታላላቅ ተጋድሎዎችን አድርጓል። በሶስቱ የአማራ ግዛቶች የተካሄዱት ተጋድሎዎችና ድላቸውን የሚመለከተው መረጃችን በቀዳሚነት ይደመጣል። የብልጽግናው ሰራዊት አዛዦች በየጊዜው የሚያደርጉትን የውጊያ ዕቅድና አፈጻጸም ግምገማ አስመልክቶ ሰበር መረጃ ወጥቷል። አነጋጋሪ የተባለውና ከስካሁኖቹ ግምገማዎች የተለየው የጄኔራሎቹ ግምገማ በዋናነት የፋኖ ድክመቶችን የተመለከቱ ሆነዋል። ሊደመጡ የሚገባቸውን ነጥቦች የተነሱባቸውን የግምገማ መረጃዎች በዜናችን አሰናድተነዋል፣ ይቀርብላችኋል። የብልጽግናውን ስርዓት እጁን ቀፍድዶ ያሰረው የነዳጅ ጉዳይ ሌላ ምዕራፍ ተሻግሯል። በዚህ ከቀጠለ ሌሎች ከባባድ ውሳኔዎችንም ሊወስን ይችላል። የኢትዮጵያ ጣፈንታም እንደ ኩባ ይሆናል ሲሉ የሚናገሩት የብልጽግናው ሹም በዚህ ጉዳይ ለጣና ቴሌቪዥን ያጋለጡትን መረጃ በዝርዝር እናስደምጣችኋለን። ህወሓት በራያ አላማጣ የገጠመው ተቃውሞ ምክንያቱ ምንድን ነው? ህወሓት የክልሉን ወሰን አልፎ በሰሜን ወሎ ዞን መስፈሩን አስመልክቶ ከፋኖም ሆነ ከአማራ ማህበራት የታየው ዝምታ በርካቶችን እንዳስገረመ ቀጥሏል። በዛሬው የራያ ወፍላ ጉዳይ የተሰናዳውን ዝርዝር መረጃ እናስደምጣችኋለን። የአቶ ሽመልስ አብዲሳ ካቢኔ አዲስና አነጋጋሪ ህግ አውጥቶ መጥቷል። ይህ አዲስና አነጋጋሪ የተባለው የኦህዴድ ብልጽግና ድርጊት ምንድነው የሚለውን በዝርዝር ያሰናዳነው መረጃችን ነው። ሰዓቱን ሲደርስ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው መረጃችን ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ኮሎኔሉ እርምጃ ተወሰደበት። የብልጽግናው ሰራዊት ከአማራ ፋኖ ጋር በሚያደርገው ጦርነት የ55ኛ ክፍለ ጦር ዋና አዛዥ የሆኑ ኮሎኔል በቀለ እርምጃ እንደተወሰደባቸው ታወቀ። በብልጽግናው ኮሎኔል ላይ እርምጃ የወሰደባቸው የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ደጃዝማች 4ኛ ኮር ነው። የብልጽግናው ስርዓት ከፍተኛ ወታደራዊ ዘመቻ በከፈተበት የጎንደር ቀጠና የማዕከላዊ አርማጭሆ ወረዳ መቀመጫን ማሰሮ ደንብን መልሶ ለመቆጣጠር ከፍተኛ ኃይል ይዞ ውጊያ መክፈቱ ይታወቃል። አንድ ኦራል፣ አንድ ፓትሮልና ከፍተኛ ቁጥር ያለው የነፍስ ወከፍና የቡድን መሳሪያውን በፋኖ የተቀማው የብልጽግናው ጦር አንድ የጦር አዛዥም በፋኖ ቁጥጥር ስር እንደዋለበት በትናንቱ ዘገባችን ማቅረባችን አይዘነጋም። ዛሬ በተደረገው ውጊያ ደግሞ በ3 ዙ 23 አጅቦ የገባውን ጦር እየመሩ የነበሩት የ53ኛ ክፍለ ጦር ዋና አዛዡ በፋኖ እርምጃ ተወስዶባቸዋል። የኮሎኔሉ መገደል ከፍተኛ ብስጭት ውስጥ ያስገባው የብልጽግናው ሰራዊት በማሰሮ ደንብ ከተማ ከፍተኛ የከባድ መሳሪያ ድብደባ መፈጸሙን የአካባቢው ነዋሪዎች ተናግረዋል። በዘፈቀደ በሚያስወነጭፈው የከባድ መሳሪያ ድብደባም በርካታ ንጹሃን ሲገደሉ ከፍተኛ መጠን ያለው የህዝብ ንብረትም ወድሟል ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ የአጼ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር በዋሮ ሜዳ ባደረገው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱን የኮሩ ሚዲያና ኮሚኒኬሽን ክፍል አስታውቋል። ዛሬ መጋቢት 20 ቀን 2018 ዓ.ም ከንጋቱ 11 ሰዓት የተጀመረው ውጊያ ጋዞ ወረዳ ዋሮ ሜዳ ላይ ከፍተኛ ቁጥር ይዞ የገባው የብልጽግና ሰራዊት በፋኖ በደረሰበት ብርቱ ምት በ3 አምቡላንስ ሙትና ቆስለኛ ሰራዊቱን ለማመላለስ መገደዱን የኮር ሚዲያና ኮሚኒኬሽን ክፍል ገልጿል። በሌላ ዜና በሸዋ ጠቅላይ ግዛት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነ ኮር ጣይቱ ክፍለ ጦር አንኮበር ላይ ድል ተቀዳጅቷል። በአንኮበር ወረዳ ደረፎ መገንጠያ ላይ በተካሄደው ውጊያ በጣይቱ ክፍለ ጦር ቃኞች በተሰነዘረ ድንገተኛ ጥቃት የብልጽግናው ሰራዊት ከፍተኛ ጉዳት ደርሶበታል። የብልጽግናውን ሰራዊት እንቅስቃሴ ሲከታተሉ የነበሩ የጣይቱ ክፍለ ጦር ቃኞች ገዢ ቦታ በመያዝ በፈጸሙት ጥቃት ለአምሮት ጥላሁን የተባለች የሚልሻ አባልና ጠርናፊን ጨምሮ 10 የባዲ ሚልሻና አድማ ብተና አባላት እርምጃ ተወስዶባቸዋል። በርካቶች ደግሞ ቆስለው ወደ አንኮበር ተወስደዋል። በጥቃቱ የተደናገጠውና ተጨማሪ ኃይል ይዞ ወደ ስፍራው የተንቀሳቀሰው የብልጽግናው ሰራዊት ደረፎ መገንጠያ መግባት እንዳይችል ሆኖ በፋኖ ብርቱ ምት ተመቶ ተመልሷል።
የጠቀመን የጋራ ውጊያ ለማድረጋቸው ነው። ጄኔራሉ የብልጽግናው ስርዓት በአማራ ክልል የከፈተውን የዘር ማጥፋት ጦርነት ከሚመሩት ጄኔራሎች ጋር በተደረገ የውጊያ ግምገማ አንድ ጄኔራል ያቀረቡት ሪፖርት አነጋጋሪ መሆኑን ወታደራዊ ምንጮቻችን ተናገሩ። የጣና ቴሌቪዥን ወታደራዊ ምንጮች ባደረሱን መረጃ እንደገለጹት የእኛ አቅም ወይም የጽንፈኛው ድክመት አይደለም እስካሁን ያቆየን፣ ለእኛ የጠቀመን የጽንፈኛው አለመናበብና ለመቀናጀት ነው ሲሉ ጄኔራሉ መናገራቸውን ገልጸዋል። ጽንፈኛው የጠቀመን የጋራ የውጊያ እቅድ አውጥቶ በጋራ ለመዋጋቱ ነው ሲሉ የተናገሩት የብልጽግናው ጄኔራል ይህ መሆኑ ደግሞ የእኛ ሰራዊት የውጊያ ትንፋሽ እንዲያገኝ አስችሎናል። በራሳቸው ቀይ እንደመዋጋታቸውና ህዝቡም እንደሚሰጣቸው ድጋፍ የጋራ የውጊያ እቅድ አውጥተው የጋራ ዘመቻ ቢከፍቱ ኑሮ ለሰራዊታችን ከባድ ይሆንበት ነበር ብለዋል። ጄኔራሉ ሀሳባቸውን ሲቀጥሉም ከአንድ አካባቢ ያለው ጽንፈኛ ውጊያ ሲያደርግ የሌላው አካባቢ ጽንፈኛ በተመሳሳይ ሰዓት ውጊያ አይከፍትም። ይህ ደግሞ የሰራዊት እንቅስቃሴ ለማድረግም ሆነ ለሎጂስቲክስ ስርጭት ጊዜ እንድናገኝ አስችሎናል ሲሉ የተናገሩ ሲሆን ጽንፈኛው በግንባር ኃይል መሳሳት ሲደርስበት የአንዱን አካባቢ ወታደርና ሎጂስቲክስ ወደ ሌላው አካባቢ በቀላሉ አንቀሳቅሶ ውጊያ እንዳይከፍት ኃይል ለመበተን እያደረስንበት ቆይተናል። በእኛ በኩል ጉዳት ሲያደርስብንም እንደገና ለማደራጀትና ለማጠናከር ጠቅሞናል በማለት ግምገማቸውን አቅርበዋል። ይህ የፋኖ የጋራው የውጊያ እቅድና ዘመቻ ለማካሄድ የተፈጠረው ከ2016 ዓ.ም አጋማሽ ጀምሮ መሆኑን የተናገሩት የብልጽግናው ጄኔራል ከነሐሴ 2015 እስከ 2016 ዓ.ም አጋማሽ በሁሉም አካባቢ በተመሳሳይ ጊዜ ውጊያ የተደረገ በመሆኑ ሰራዊታችን ከወረዳ እስከ ዞን ለመቆጣጠር ከብዶት ነበር። አሁን ግን የሚያደርጉት ውጊያ በተናጠል በመሆኑ ለሰራዊታችን ትልቅ ረፍት ሰጥቶታል ብለዋል። ፋኖ አንድ ተቋምና አንድ መሪ የመሰረተ ቢሆንም የሚያካሄደው የውጊያ እቅድና ዘመቻም ሆነ በሚዲያ በኩል ያለው መከፋፈል ከወራት በፊት በነበረው መልኩ መቀጠሉን የገመገሙት የብልጽግናው ጄኔራሎች ጠላት አሁንም በአመራሮቹ በኩል በስልጣን በገንዘብ ወይም በአውራጃዊ አመለካከት እየተከፋፈለ ነው። ይህን ልዩነታቸውን ለማስፋትና እንዳይገናኙ ለማድረግ መንግስት በልዩነት ትኩረት ሰጥቶ ሊሰራበት ይገባል። አንዳንድ የጽንፈኛው መሪዎችም የግል ጥቅም፣ የገጽታ ግንባታና የስልጣን ጉጉት ያለባቸው ስለሆነ እነዚህን በመምረጥና የሚፈልጉትን በመስጠት ወደምንፈልገው ዓላማ መሳብ ይኖርብናል የሚል ምክረ ሐሳብ ተቀምጧል። ከዚህ በፊት ወደ ስርዓቱ የገባው የነ ማስረሻ ሰጤና ኢያሱ አባተ ቡድን የታሰበውን ያህል ፖለቲካዊም ሆነ ወታደራዊ ትርፍ እንዳላመጣለት ያመነው የብልጽግናው ስርዓት በቀጣይ ሌሎች መሪዎችን በሚወዱት መንገድ ስቦ ለማስገባት እንቅስቃሴ እያካሄደ ነው። ከዚህ በተጨማሪም አንዳንድ የፋኖ መሪዎችና በውጭ የሚገኙ ደጋፊዎቻቸው ከህወሓት ጋር በተገናኘ ያላቸው አቋም ለብልጽግናው እንደጠቀመው የተናገሩት የጣና ቴሌቪዥን ወታደራዊ ምንጭ የአማራ ህዝብ በብልጽግና ስርዓት የተጠቃ በመሆኑ ህዝቡ እንደ ህዝብ ለስርዓቱ ጥላቻ እንዳለው ይታወቃል። ነገር ግን የህወሓት የቆየ ክፋትና ቀጣይ እቅድ የሚያውቀው የአማራ ህዝብ የፋኖ መሪዎች ከህወሓት ጋር ጥምረትም ሆነ ግንኙነት መፍጠራቸውን ይፋ ካደረጉ በማግስቱ ራሱ ህዝቡ ይታገላቸዋል። ያ ደግሞ ለመንግስት ትልቅ ጥቅም ተደርጎ ተወስዷል ሲሉ ተናግረዋል። ብልጽግናው በነዳጅ ጉዳይ እጁን ታስሯል። በከፍተኛ ሙስና በማያባራ ጦርነትና በረብ የለሽ ፕሮጀክቶቹ ምክንያት ከፍተኛ የገንዘብ ብክነት የሚፈጽመው የብልጽግናው ስርዓት መሰረታዊ ለሆነው የነዳጅ መግዣ ገንዘብ በማጣቱ የመንግስት ሰራተኞቹን አስገዳጅ የዓመት ረፍት እንዲወጡ እያደረገ መሆኑ ታውቋል። በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረ የትራንስፖርት ችግር የተነሳ ለሰራተኞቻቸው የዓመት ፈቃድ መስጠት መጀመራቸውን ሪፖርተር ጋዜጣ ዘግቧል። ለሰራተኞቻችን እየሰጠነው ያለው የዓመት ረፍት ለሰራተኞቹም ሆነ ለመስሪያ ቤቶቻችን አስፈላጊ ባልሆነበት ሰዓት ነው ፈቃድ እየሰጠን ያለ ነው። ነገር ግን ምን ማድረግ እንችላለን? አስገዳጅ ረፍት እየሰጠን ወደ ቢሮ እንዳይገቡ እያደረግን ነው ሲሉ የተቋማት መሪዎች ተናግረዋል። ሪፖርተር መረጃውን ሲያጠናቅርም ይህንኑ መመሪያ መንግስት ለሲቪል ሰርቪስ መስሪያ ቤቶችና ለመንግስት የልማት ድርጅቶች ካስተላለፈው የውስጥ ማስታወሻ ተመልክቻለሁ ብለዋል። ሰሞኑን አዲስ አበባ ውስጥ በርካታ አሽከርካሪዎች ነዳጅ ለማግኘት በማደያዎች ላይ ተሰልፈው ለማደር የተገደዱበትን አጋጣሚ የተመለከትን ሲሆን ቀደም ሲል በአገሪቱ የነበረውን የነዳጅ እጥረት በዚህ ሰዓት ደግሞ በከፋ መልኩ እንዲባባስ ያደረገው የኢራን ጦርነት ነው። እንደዚህ አይነት ዓለም አቀፍ ሁነቶችና የተፈጥሮም ሆነ የሰው ሰራሽ አደጋዎች በሚያጋጥሙ ጊዜ አገራት ችግሩን የሚያልፉት በበሳል አመራርና በተቀማጭ ክምችታቸው ነው። የብልጽግናው ስርዓት ግን የአገሪቱን የነዳጅ ተቀማጭ ክምችት ለጦርነት ከመጠቀሙም ባለፈ ስርዓቱ በተሰማራበት የሙስና ተግባሩ ምክንያት ከፍተኛ የነዳጅ ኮንትሮባንድ ንግድ ላይ በተሰማሩ ሹሞቹ አማካኝነት የነዳጅ እጥረት በተደጋጋሚ እንዲፈጠር አድርጓል። ከብልጽግናው በፊት የነበሩ የኢትዮጵያ መንግስታት የነዳጅ አቅርቦትን በድጎማ ሲያካሂዱ መቆየታቸው የሚታወቅ ቢሆንም የብልጽግናው ስርዓት ግን በከፈተው የእርስ በርስ ጦርነት የተነሳ የነዳጅ ድጎማን በማንሳት የህዝብን የዕለት ተዕለት ኑሮ አደጋ ላይ የጣለ የነዳጅ ስርጭት ስርዓትን
ሲተገብር ቆይቷል። ይህም ሆኖ የአገሪቱን የነዳጅ ተቀማጭ አሟጦ መጠቀሙና ግዢ ለመፈጸምም ዲፕሎማሲያዊ ክሽፈት ስለገጠመው ነዳጅን በቁጠባ ተጠቀሙ እያለ ተደጋጋሚ ማሳሰቢያ ሲሰጥ መሰንበቱ ይታወሳል። ከተደጋጋሚ ማሳሰቢያው በተጨማሪም የመንግስት ሰራተኞች ወደ መስሪያ ቤት የሚጓዙበትን ትራንስፖርት በመቀነስ ቤታቸው እንዲቀመጡ ማድረግን እንደ አማራጭ ወስዶታል። አንድ የስርዓቱ ከፍተኛ ሹም ለጣና ቴሌቪዥን እንደገለጹት የኢራን ጦርነት በዚህ ከቀጠለ መንግስት በነዳጅ ምክንያት አስቸኳይ ጊዜ አዋጅና የሰዓት እላፊ ከማወጅም ከዚያ የከፋ ውሳኔ ሊያሳልፍ ይችላል ሲሉ ተናግረዋል። የብልጽግናው ስርዓት ከሳምንት በፊት ለኢትዮጵያ ነዳጅ አቅራቢ ድርጅት በጻፈው መመሪያ የነዳጅ ስርጭታችሁን ለመከላከያ፣ ለደህንነትና ለፖሊስ አገልግሎት ቅድሚያ ሰጡ የሚል ትዕዛዝ ማስተላለፉ አይዘነጋም። በዚህ መመሪያ መሰረትም የአገሪቱን ነዳጅ ወደ መከላከያ የነዳጅ ዲፖ ሲያጓጉዝ መሰንበቱን መዘገባችን አይዘነጋም። የነዳጅ እጥረቱ በዚህ ከቀጠለ የስርዓቱ ዕድሜ ማብቂያው ይሆናል ሲሉ የተናገሩት አንድ አስተያየት ሰጪ በቀጣይ የኢትዮጵያ ጣፈንታ እንደ ኩባ የሚሆን ይመስላል ብለዋል። የህወሓት የመሬት ወረራ የህዝብ ተቃውሞ ገጠመው። ህወሓት በራያ አላማጣ እያደረገ ያለውን የመሬት ወረራ ነዋሪዎች ተቃውሞ አደባባይ መውጣታቸው ተገለጸ። የብልጽግናው ሰራዊት ከራያ አላማጣ ሙሉ ሎጂስቲክሱን ለህወሓት ታጣቂ ቡድን አስረክቦ መውጣቱን ተከትሎ ወደ አካባቢው የገባው የህወሓት ታጣቂ ቡድን በአካባቢው በሚኖሩ የአማራ ተወላጆች ላይ ተደጋጋሚ የሰብአዊ መብት ጥሰት ስለመፈጸሙ የነዋሪዎችን መረጃ ዋቢ አድርገን በተደጋጋሚ መዘገባችን የሚታወስ ሲሆን ዛሬም በቀጠናው ከፍተኛ ውጥረት መፈጠሩ ተገልጿል። ምንጮች ለጣና ቴሌቪዥን እንደገለጹት በራያ አላማጣ በተለይም በኮረም ኦፍላ የህወሓትን ታጣቂ ቡድን ግፍ የተቃወሙ የአካባቢው ነዋሪዎች አደባባይ በመውጣት ማውገዛቸውን ገልጸዋል። ህወሓት ወደ አካባቢው ከገባበት ጊዜ ጀምሮ ለዘመቻ መከትና ለሌሎች ወታደራዊ ድጋፎች በሚል የህዝብ ሀብትና ንብረት እየሸጠ ሲሆን በኦፍላና አካባቢው ደግሞ ለታጣቂዎቹ በህገወጥ መንገድ የመሬት ስጦታ እያበረከተ መሆኑን የአካባቢው ነዋሪዎች ገልጸዋል። ይህን ተከትሎ በከተማዋ በማህበር ተደራጅተው የነበሩ ወጣቶችና የመሬት ባለንብረቶች ከፍተኛ ተቃውሞ ያቀረቡ ሲሆን ጉዳዩን በተደራጀ መልኩ አደባባይ ማውጣታቸውም ተሰምቷል። በአካባቢው የህዝብ ቁጣ መቀስቀሱን ተከትሎ የህወሓት ታጣቂዎች በከተማዋ የሚገኙ ተጽዕኖ ፈጣሪ ሰዎችንና የአማራ ተወላጆችን አፍነው በመውሰድ ከፍተኛ እንግልት እየፈጸሙባቸው መሆኑን የጣና ቴሌቪዥን ምንጮች ለጣቢያችን ገልጸዋል። በተለይም ትናንትና ዛሬ በርካታ ቁጥር ያላቸው የህወሓት ታጣቂዎች ወደ ወረዳው በገፍ መግባታቸው የተገለጸ ሲሆን ቤት ለቤት እየዞሩ ወጣቶች ላይ ድብደባ መፈጸማቸውን የዓይን እማኞች አረጋግጠዋል። እኛ የተቃወምነው የህዝብ ሀብት በሆነው መሬት ላይ የሚደረገውን ወረራ ነው የሚሉት የአካባቢው ነዋሪዎች፣ ህወሓት ግን ዛሬም እንደ ትናንቱ በኃይል አፈና በመፈጸም በህዝብ ላይ ተደራራቢ በደል እያደረሰ ነው ብለዋል። የግለሰብ የእርሻ ማሳና የወል የግጦሽ መሬቶችን ለህወሓት ታጣቂዎች እየሸነሸኑ በመስጠት ላይ ናቸው የሚሉት ነዋሪዎቹ ይህ ተቀባይነት የሌለውና ግልጽ የሆነ ወረራ ነው ሲሉ አክለዋል። በተለይም ከዚህ ጋር ተያይዞ ተቃውሞ ያቀረቡ ግለሰቦችና ተጽዕኖ ፈጣሪ ሰዎች በህወሓት ታጣቂዎች ታፍነው መወሰዳቸውና ድብደባ መፈጸሙ ህወሓት በአማራ ተወላጆች ላይ የሚያደርሰውን ግፍ መቀጠሉን የሚያሳይ ነው ሲሉ ገልጸዋል። በደብረ ጽዮን የሚመራው የህወሓት ቡድን በኦህዴድ ብልጽግና ፈቃድ በብአዴን ትብብርና በሌሎች ኃይሎች ተባባሪነት ወደ አማራ ክልል ሰሜን ወሎ ዞን ራያ አላማጣ ወረዳ መግባቱ ይታወቃል። ይህ ቡድን ወደ ራያ አላማጣ ገብቶ ዳግም ወረራ ከጀመረበት ጊዜ ጀምሮ በሺህ የሚቆጠሩ የአማራ ተወላጆችን አፍኖ ወደ ትግራይ ክልል በመውሰድ የሰወረ ሲሆን ከፍተኛ ገንዘብ እየተቀበለ የለቀቃቸውም አሉ። ከዚህ ባለፈ ደግሞ የአማራ ታዳጊዎችንና ወጣቶችን አፍሶ በመውሰድ ወታደራዊ ስልጠና በመስጠት አማራን ለመውረር በሚያዘጋጀው ታጣቂ ቡድን ውስጥ መንገድ መሪ ወይም አብሪ ሆነው እንዲያገለግሉት እያደረገ መሆኑን በተደጋጋሚ መዘገባችን ይታወሳል። የአማራ ህዝብ የህልውና ትግል የተጀመረው ከክልል ውጭ የሚኖረው የአማራ ህዝብ በኦህዴድና በኦነግ ቅንጅታዊ ጥቃት ስለተፈጸመበት አማራ እንደ ህዝብ ስርዓታዊ ጥቃትና የትርክት ሰለባ በመሆኑ ርስትና ማንነቶቹ በመቀማታቸው እንዲሁም ተገቢውን ፖለቲካዊ ውክልና በማጣቱ እንደነበር ይታወቃል። ሆኖም በአማራ ክልል የተለያዩ ግዛቶቹ በህወሓት ወረራ ተከፍቶባቸው በቁጥጥር ስር ሲሆኑ የሱዳን ወታደራዊ ጁንታ በኃይል የተቆጣጠረውን የአማራ ግዛት በተመለከተም የህልውና ትግሉ መሪዎች መግለጫም ሆነ ማብራሪያ ሲጠይቁ አይስተዋልም። ከዚህ ይልቅ የህልውና ትግሉ ባለቤት ለሆነው የአማራ ህዝብ ጥያቄ በሚሆን መንገድ የኃይል አሰላለፍ ቅርጽ የመቀየር አይነት ምልክቶች እየታዩ ቢሆንም ለዚህም ምላሽና ማብራሪያ የሚሰጥ የፋኖ መሪ አልቀረበም።
አነጋጋሪው የኦሮሚያ ክልል ህግ። የኦህዴድ ብልጽግናው መንግስት በኦሮሚያ ክልል አዲስ የከተማ መሬት መመሪያ ወደ ስራ ለማስገባት ያቀደ መሆኑንና ይህ መመሪያም አነጋጋሪ መሆኑን የተለያዩ ምንጮች ገለጹ። ከ2 ዓመታት በፊት በአዲስ አበባ ዙሪያ የሚኖረውንና ህጋዊ ካርታና ባለቤትነት የነበረውን የተለያየ ብሔረሰብ ተወላጅን በግፍ ያባረረው የኦህዴድ ብልጽግና መንግስት አሁን ግን ሸገር ከተማ፣ ናዝሬትንና ደብረ ዘይትን ጨምሮ የጨረቃ ቤት ባለቤቶችን ህጋዊነት ለማላበስ አዲስ መመሪያ አውጥተዋል። በጨፌ ኦሮሚያ ምክር ቤት የጸደቀውና ለክልሉ የመሬት አስተዳደር ቢሮ እንዲጸድቅ የተላከው መመሪያ ህገወጥ የቤትና የመሬት ባለቤቶችን ህጋዊ ካርታ እንደሚሰጥ ቢደነግግም አሁንም የሌላ ብሔረሰብ ተወላጆችን ከክልሉ ለማስወጣት በመመሪያው ላይ ተቀምጧል። የኦሮሚያ ክልል መንግስት በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸውን ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሊሰጥ መሆኑን የሚናገሩት የተለያዩ ምንጮች በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ያመላክታል። የክልሉ መንግስት አሁንም የሌላ ብሔረሰብ ተወላጆችን የማስወጣትና ሀብታቸውን የመቀማት ፍላጎቱን በግልጽ ባሳወቀበት በዚህ መመሪያው ካለፉት ጊዜያት እብሪቱ በተለየ መንገድ ህጋዊ አሰራርን በመከተል ለሚፈጽመው መዋቅራዊ ጥቃት አዲስ ስልት የተጠቀመበትን አንቀጽ አውጥቷል። ይህው አዲስ ስልቱም ህጋዊ የሚደረገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ ከከተማው የመሬት ሸንሸና ደረጃ ወይም ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ ይደረጋል። መመሪያዎችን በተቀመጠለት የጊዜ ገደብ ያልፈጸመ አካል በመሬቱ ላይ የሰራው ቤት ፈርሶ መሬቱ ወደ መንግስት የመሬት ባንክ ተመላሽ ይሆናል። መንግስት ቤቱን በማፍረሱ የሚያስከትለው ኢኮኖሚያዊ ጉዳት ካለ ቤቱ ሳይፈርስ ባለበት ይወርሰዋል። በየትም ቦታ በስሙም ይሁን በሌላ ሰው ስም ከአንድ በላይ ህጋዊ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ በማድረግ ሂደት ውስጥ አይስተናገድም። ይልቁንም መሬቱ በመንግስት ይወረሳል ይላል። ይህ አንቀጽ በስርዓቱ ስልታዊ የማፈናቀልና የንብረት መቀማት የሚፈጸምባቸውን የሌላ ብሔረሰብ ተወላጆችን ንብረት ለመቀማት የታለመ ህጋዊ ሽፋን የሰጠው አሰራር መሆኑን ምንጮቻችን ተናግረዋል። ከዚህ በፊት በአዲስ አበባ ዙሪያ የነበሩ የአማራና የሌላ ብሔረሰብ ተወላጆችን ቤት ንብረት በማፍረስ ለደረሰው ወንጀል በሰጠው ምላሽ ህገወጥ ድሆችን ህጋዊ ድሃ አደረግናቸው የሚለው የሸገር ከተማ ከንቲባ በእብሪት የተሞላ ንግግር ኦህዴድን በእጅጉ እንዳስወቀሰው ይታወሳል። በዚህ አዲስ መመሪያ ግን የፖለቲካ ኪሳራ የሚያደርስ ስልትን አስቀድሞ አዘጋጅቶ እንደቀረበ አመላካች ነው ተብሏል። መመሪያውን በየጊዜው በመከታተል ኦዲት የሚያደርጉ የክልሉ የመንግስት መዋቅሮች በመመሪያው ውስጥ የተዘረዘሩ ሲሆን እነርሱም የፕሬዝዳንት ጽህፈት ቤት፣ የክልሉ ጠቅላይ አቃቢ ህግ ቢሮ፣ የክልሉ ገንዘብ ቢሮ፣ የክልሉ የገቢዎች ቢሮ እንዲሁም የክልሉ እቅድና ልማት ኮሚሽን ናቸው። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ጤና ይስጥልን።